ድሮ ምን የጠርጥሬ የነበረ ብሩኬ ወሽመጤን ነው የበጠስከው። የምሬን ነው የምልህ። እኔ ያን ያክል አሽቃብጬ ሀይሚዬ እንኳን ደስ አለሽ፣ በጣም ደስ ብሎኛል። እንደዚህ በፍጥነት ይሆናል ብዬ አልጠበቅኩም ነበር። እኔማ በቃ ለፍላፊ ምላሳም በቃ ምላሳውን የቀረ አንድ ፍሬ የሌለኝ ሰው ሆኜ ቀረው። ቢያንስ ሰው እኔ ገምቻለሁ፣ መገመት እኮ ገምቻለሁ፣ ግን በጣም አበዛሁት፣ አሽቃበጥኩትና ቀለበት እንዴ ባንዴ አይሆንም። ብዙዎቻችሁ ገምታችኋል። አይደለም እያለ ነበረ ሁሉም ሰው። የልደት ስጦታ ነው ብሎም ይገምታል። እናንተም በጣም አድናቂ ናችሁ፣ አድናቂያችሁ ነኝ የምር። እንዴ እኔማ እንደዛ ተንበርኮ ሳይው ቀይ ነገር ሳይ በቃ ቀለበት ነው ብዬና ወይኔ ተመልካችን ለመሳብ ያላችሁ ልፋትና ድካም በጣም ይገርማልና በጣም ነው ያናድዳችሁኝ። ብሩኬ በጣም ቀለድክብን የምር። አይደረግም እኔ ያን ሁሉ ማሽቃበጥ እኮ ነው። ኦ ማይ ጋድ በጣም ደስ ብሎኝ አረንዶ የኔ ነገር በቃ እና ደግሞ ማለት ነው ጋይዝ ስርዓት ይዘሽ አውሪ አንቺ ስድ ባለጌ ምናምን የምትሉ ሰዎች ኧረ አልችልም፣ የምር አልችልም። አሁን ቀጥ ብዬ እያወራው እንደነበረ ቁም ነገር ይመጣና መሀል ላይ ዝንኩር ይልብኛል። አሽሙር እኔ አልናገርም። በነገራችን ላይ አሽሙር የሚናገሩ ሰዎች አሉና አንደኛ ቤታቸው ውስጥ ነው፣ ሁለተኛ ነገር እንደዛ ሆኖ ቀለበት ሊሆን አይችልም። እኔም ገምቻለሁ ቀለበት አይደለም ወይ ፍራንክ ነገር ነው ምናምን ብቻ ሴንሲቲቭ ሆነን ነበር የጠበቅነው፣ ግን ብዙዎቻችን የጠበቅነው እንዳልሆነ ነው። ምክንያቱም ገና በ3 ወር ኦር በ4 ወር ቀለበት እንደማያስር ግልጽ ነው። ከምኔው የፍቅር ጥያቄ አቅርቦ ከምኔው ቀለበት ያስራል ብላችሁ እናንተ ታስባላችሁና ብቻ ማለት ነው። ብቻ በጣም ነው ደስ ያለኝ። ምክንያቱም በቃ ዳይመንድ ነው ያሰረላት፣ የአንገት ሀብል ምናምን ነው፣ ስጦታ ነው እንዳላችሁት፣ የልደት ስጦታ ነው። ብዙዎቻችሁ ገምታችኋል። እኔ ግን የልደት ስጦታ ነው ብዬ አልገመትኩም። ወይ ፍራንክ ነው ወይ ደግሞ ቀለበት ነው ብዬ ነው ያሰብኩትና ቀለበት ቢሆን ደግሞ ሙሉ በሙሉ እርግጠኛ አይደለሁም ነበረ። ብዙ ሰው ይኖር ነበረ። እንደዚህ ልደቷን እንደዛ ድምቅ አድርጎ ያከበረ ሰው ቀለበቷን እንደዚህ በቀላሉ የሚያደርግ ይመስላችኋል እንዴ? አይሆንም፣ እንደዛ ሊሆን አይችልም። ቀለበቷማ በቃ ሰርግ የሚመስል የቀለበት ፕሮግራም ነው የሚሆን ብዬ አስባለሁ። ብቻ በጣም ነው ደስ ያለኝ። ያም ቢሆን እንደ ፍራንክ ነገርም ቢሆን እንደምን ቢሆን ብቻ ሀይሚ በጣም ደስተኛ እንደሆነች ምን ልሆንልህ፣ ምን ትሆኝልኝ፣ ምን ላርግልህ፣ ምን ልሆንልህ እያለች ነው እና በጣም ፎንቃ ይገባላችሁ ነው ከቀን ወደ ቀን። ኦ ማይ ጋድ ፎንቃ ደግሞ የኤፍሬምን ከንፈር አሳሳም ማለት ነው ብዙዎች ተማርከውበታል። ኧረ በስመ አብ እኔ እንዴት እንዳፈርኩ እንደዚህ እንደው ብሩክና ሀይሚ አደራ በሰማይ እንዴ እንደዛ ልትገላጭዱኛ ፊት በፈጣሪ ስም ሲንግሎችን ታሳቢ እንኳን እንደዛ ከንፈሯን የዘገልጭጫት ይቅርና እንዴ ለጉንጩ ራሱኛ በቅናት ተንጨርጭረን ሙተናል እኮ ሲንግሎች ለምናያችሁ በነገራችን ላይ እና ስቶፕ እንደዛ እንዳታረጉ ደግሞ ምን ይጠቅማል? አሁን ያ እንደው ኤፋማ ማለት ነው። ኦ ማይ ጋድ አይታችሁታል? ኤፍሬምን እንደው ሄድና ግጥም አድርጎ ኮንፈረንስ ሲሰማ ተሷ ደግሞ አግሯን ወደ ምን እንዴት እንደዛኩ እንዲ በግድ እኮ ነው መንጭቃ ያስለቀቀችው ተንፈራግጣ አልለቅም ብሎ ግጥም አድርጎ ይዞ ማለት ነው። አረበለው እና እንደዛ እንኳን አይሆንም። ምክንያቱም ህፃናት ያዩታል ምናምን እንደዛ አይነት ከንፈር አሳሳም እንደው ካሜራ ፊት እንደው ግጥም አድርጎ ያዘና በለው እንዴ ለቀቀኝ አለቅም። አረ ጉድ አልጋ ለማጠፋችሁ። አይ እንደዛ እኔ አይነፋም እኔ ዘገነን ደበረኝ። የምር ድብር ነው ያረጋችሁኝ። እንዴ ምንድነው እንደዛ ከካሜራ ጀርባ ተገላጨጩ። ካሜራማን ራሱ ካሜራውን ለቀህ እንደው ራስህን ስታ አለመውደቅህ እንደዛ ሲገላጨጩ ደፍረህ እንደው እያየህ ነበር ካሜራ ውስጥ። አረግዞ ማረነ ክርስቶስ የምር እንደዛ ማን ቤኪ ራሱ እያሳዘነኝ ነው አሁንና ሀይሚ እንዴ ቤኪ ምስኪን ወንድሜ ምን ነው ያንተ ጠፋች ሀይሚና ብሩክ እንደዚህ ሮማንሲ የኔ ፍቅር አፈቅርሻለሁ የኔ ማር የኔ ወለዳ ካላንቺ መኖር አልችልም እየተባባሉ ቤኪ ብቻውን ምስኪን ነፈር ሁሌ ብቻውን ነው ቪዲዮ የሚሰራው። በጣም አሳዘነኝ ቤኪ ማለት ነው። አይዞህ ቤኪዬ አይዞህ። ምን ይደረግ እንግዲህ ምን ይደረግ። አንዷን እናጣብስ ነበረ። ቤኪ ግን እያሳዘነኝ ነው የምር። ወደፊት ደግሞ አስቡት እንደዚህ ሲሳሳሙም እየቀረጸ ነው እሱ እንዴ ጸጉሩ የተመለጠው ይመስለኛል። በቃ እንደዚህ አይነት ሰዎችን እያየ ነው በቃ ውስጥ መነመነ ከሳ መነመንክና ቺክ ነገር ያዝ። የምሬ ነው እንዴ
ያለች አይሆንም። እና ብሩኬ በትንሹም ቢሆን ወሽመጣችን ቁርጥ ነው ያረከው። እኛ ቀለበት ብለን ሴንሲቲቭ ሆነን ስንጠብቅ አንተ ደግሞ ቀልድ አመጣህብን። ብቻ ይሁን ያም ቢሆን ሀይሚ አልጠበቀችም። ሲጀመር ሀይሚ ጠርጥራለች ስጦታ ምናምን እንደሆነ። ምንም የደነገጣችውም ነገር የለም፣ የደበራትም ነገር የለም። በጣም ነው ደስ ያላት እንደውም በስጦታው። እሷም አልጠበቀችም፣ እንደዛም ስለማይሆን የቀለበት ፕሮግራም ማለት ነው። እና እንደውም እኔ የነገራት ሁሉ ይመስለኛል ተነጋግረው ነው መሰል እንደዛ ያረጉት። ብቻ ደስ ይል ነበረ፣ ያምር ነበረ። እሷ ብቻ አይደብራት አይክፋት። እንደዚህ በፍጥነትም መሆን የለበትም እኮ ምን ባንዴ እንዴ! ሁሉ ነገር ታስቡበት ቀስ ተብሎ ሲሆን ነው የሚያምረው እንጂ ከላይ ትኩስ በትኩስማ ገና በሁለት ወሩ ቀለበት ከዛ ደግሞ ሽምግልና። ኧረ ትንሽ መረጋጋት ያስፈልጋል። ፍቅሩን ከገለጸላት በኋላ ቢያንስ ጥር ላይ 1 አመት ቢያንስ እስከዛ በደንብ ተጠናተው ምናምን ቢሆን አሪፍ ነው እንጂ ባንዴ በሁለተኛው ወሩ ቀለበት ሊሆን አይችልም። እኔ ብያለሁ ባንዴ አይሆንም። ግን በቃ ሁኔታው ፎቶ ምናምን ደም ነው የሚመስለው እንጂ ባንዴ እንደዚህማ ችኩል ያለ ነገር የጅብ ችኩል ቀንድ ይነክሳል የሚባለው ነገር ችኩል ያለ ነገር እንትን አይልም፣ አይሆንም፣ አይነፋም፣ አያምርም፣ ደስም ስለማይል ስለዚህ በችኮላ የሆነ ነገር ጥሩ ስላልሆነ ቀስ ብላችሁ ማረጉን ጥሩ ነው። ብሩኬም ቢሆን ብትረጋጋ፣ እንደ ወጣት መረጋጋትን የመሰለ ነገር የለም። እንዳልኳችሁ ነው ከ2 አመት በኋላ ብሏል። እቅዳችን ሲሳካ ነው ያለ ሰው። እቅዳቸውን ያሳኩ አብረው ካሉ በፍቅር ከኖሩ ምንም ችግር የለው። ግን በጣም መብዛት የለበትም እንዴ 3 አመት 2 አመት በመሀል የሆነ ነገር ቢፈጠርስ? ተንሱና ላዛር ትኩስ አረጉ። አፈቅርሻለሁ አላት፣ ወዲያው ቀለበት አሰረላት፣ ወዲያው ተጋቡ ሳይሆን ሽማግሌ የተላከ ተጋቡ፣ ወዲያው አረገዘች። ይሄ እንደምታዩቸው አሁን ህይወታቸው እንደምታዩት ነው። እንኩርኩር ያለ ህይወት። ለምንድነው? በፍጥነት የእናትየውንም ባህሪ በደም ሳታቅ የሱንም ባህሪ ሳታቅ ሁሉን ነገር ሳታቅ በችኮላ ገባች። ይሄው ህይወቷ መስቀልቀል አረጉት። ስለዚህ ሁሉ ነገር ተጠናንተው በደንብ ምናምን መሆን አለበት። መረጋጋት አለባቸው። መቸኮል አያስፈልግም። ምክንያቱም የሆነ ቀን አብሮ መሆናቸው ስለማይቀር የተዋደደ ሰው የፈለገ ነገር ቢፈጠር ብትጣሉ ብትታረቁ፣ ምክንያቱም በፍቅር መሀል ጸብ ያለ ነው። በነገራችን ላይ እንደው ፍቅረኛችሁ ጋር በቀን ቢያንስ 4 5 ያትጣሉ። በቀን ስንቴ ነው የሚጣሉ ፍቅረኛሞች? ስለዚህ እንደዛ አይነት ነገሮች ሆኖ መጨረሻ ላይ ግን አብሮ ነው የሚሆነው። እግዚአብሔር ያገናኘው ማንም ስለማይለየው። እና ደግሞ ሀይሚ ምን ልሁልልህ የኔ ፍቅር የኔ አበባ የኔ አማላይ እያለችው ነበረ። ምን ትሆኝለታለሽ? ያው የእሱ መሆን ብቻ ነው። ሌላ ምንም። አንቺን የመሰለች ልጅ አግኝቷል፣ አንቺም እሱን የመሰለ ልጅ አግኝተሻል። በቃ እግዚአብሔርን ብቻ አመስግኑ፣ ፈጣሪያችሁን አመስግኑ ማለት ነው። መዋደድ ከላይ የተሰጠ ትልቅ ስጦታ ስለሆነ እና በጣም ፎንቃ እየጨመረ ነው። አረ ብቻ ነው ያላቅም። እግዚአብሔር ሆናችሁ ብቻ ፈጣሪ የሰው አይን ይሸፍርላችሁ። ሌላ ምን ይባላል? እና በቃ ከምንም በላይ ብሩኬ ለሀይሚ በጣም እንደደከመ፣ በጣም የተለፋበት ፕሮግራም እንደሆነ ያስታውቃል። ምክንያቱም ሰርግ ነው የሚመስለው። እንደዚህ አይነት ነገር በቀላሉ አይመጣም። ሰርግ ኧረ በስመ አብ ሰርግ ራሱ እኮ እንደዚህ አያምርም የምር። እና ሰርግ አስመስሎ ነው ያከበረላት ብሩኬ ማለት ነው። ትለያለህ።